ዛሬ የአዲስ አበባ ሰማይ በአንካራው ሱልጣን ረሲፕ ታይብ ኤርዶሃን ግዙፍ አውሮፕላን ሲቀደድ በከተማዋ አውራ ጎዳናዎች ላይ የሚታየው ድባብ የዲፕሎማሲያዊ ክብር ሳይሆን የባዕዳን ጣልቃ ገብነትና የቆዩ ቁስሎች መቆስቆሻ ሆኖ ተመዝግቧል። በቦሌ ዓለም አቀፍ አየር መንገድ የተዘረጋው ቀይ ምንጣፍ ለብዙዎች የሀገራት ወዳጅነት መገለጫ ቢመስልም ለኢትዮጵያ ሕዝብ ግን በትግራይ ተራሮች፣ በወሎ ሜዳዎችና በአፋር በረሃዎች ላይ በቱርክ ገዳይ ድሮኖች የፈሰሰው የንጹሃን ደም ቀለም ሆኖ ታይቷቸዋል። የአብይ የጦርነት ወዳጅ በሚል የታሪክ ጠባሳ የተጠለፈላቸው ኤርዶሃን ዛሬ አዲስ አበባ የገቡት የሰላም መልእክተኛ ሆነው ሳይሆን የቆየውን የባሩድ ሽታ በዲፕሎማሲ ሽቶ ለመቀየርና የጥቅም መረባቸውን ይበልጥ ለመዘርጋት እንደሆነ ይነገራል። የኤርዶሃን እና የአብይ አህመድ ወዳጅነት በታሪክ መጽሐፍት ላይ የሚሰፍረው በሰብአዊ መብት ጥበቃ ወይም በኢኮኖሚ አጋርነት ሳይሆን በባይራክታር ቲቪ2 ድሮኖች የሞት ዜማ ነው። በሰሜኑ የሁለት ዓመት አውዳሚ ጦርነት የብልጽግናው አገዛዝ በመከላከያ ሰራዊቱ መዳከምና በመቀለ ኃይሎች ግስጋሴ ምክንያት በሽንፈት አፋፍ ላይ ተንገድግዶ በነበረበት ቅጽበት ኤርዶሃን ለአብይ የሰጡት የመዳኛ እጅ በሺዎች የሚቆጠሩ ሰላማዊ ዜጎችን ወደ መቃብር የሸኘ መርዘኛ ስጦታ ነበር። እነዚህ የቱርክ ድሮኖች በጦር ግንባር ብቻ ሳይሆን በሲቪል መሰረተ ልማቶች ላይ ያደረሱት ውድመትም ወደር የለውም። በትግራይ በተለያዩ ከተሞች በተለይም እንደ አዴ አርባና መሰል መንደሮች ድሮኖች በገበያ ቀናት ንጹሃን ኢላማ ሲያደርጉ የቱርክ ቴክኖሎጂ የንጹሃን ደም መርጫ ሆኖ አገልግሏል። እነዚህ የብረት አሞራዎች ከሰማይ እሳት ሲያዘንቡ እናቶች ልጆቻቸውን በጉያቸው እንደታቀፉ ወደ አመድነት ተቀይረዋል። ዛሬ ኤርዶሃን በቤተ መንግስቱ ታላቅ ድግስ ሲደገስላቸውና ከአብይ ጋር ወይን ሲቀዳዱ በትግራይና በአጎራባች ክልሎች የሚገኙ በሺዎች የሚቆጠሩ እናቶች ግን አሁንም ጥቁር ማቅ ለብሰው በድሮን ጥቃት የተቆራረጠውን የልጆቻቸው አጽም እያሰቡ በቁም ይሞታሉ። ኤርዶሃን ለአብይ የስልጣን ማራዘሚያ መሳሪያዎችን ሲሸጡ ለኢትዮጵያ ሕዝብ ግን የዘላለም የሀዘን ጠባሳ አትርፈዋል። ኤርዶሃን ለኢትዮጵያ ሕዝብ ዳቦ ሳይሆን ቦምብ፣ መድኃኒት ሳይሆን ድሮን በማቀበል ያገዛዙ ዋነኛ የሞት ነጋዴ ሆኖ ታይቷል። ይህ የብረት ጋብቻ ዛሬ በቤተ መንግስቱ ሳቅና ፈገግታ ቢታጀብም ከጀርባው ግን የሚሸት የባሩድ ጭስና የፈረሱ ቤቶች ፍርስራሽ በግልጽ ይታያል። ኤርዶሃን ዛሬ አዲስ አበባ የመጡት የሰላም አባትና የአፍሪካ ቀንድ አዳኝ መስለው ነው። ኢትዮጵያና ሶማሊያን በአንካራ ለማሸማገል የጀመሩ ጥረት በሌላ እጅ ደግሞ ውሃ ለመርጨት የመሞከር ያህል አስቂኝ ተውኔት ነው ይሉታል የፖለቲካ ተንታኞች። ጠቅላይ ሚኒስትር አብይ አህመድ በሱዳን የውስጥ ጉዳይ ላይ እጃቸውን እያስገቡ በተለይም የጀነራል ሐምዳን ዳጋሎ ሄምቲ ኃይሎችን በድብቅ በመደገፍ የቀጠናው ሰላም እያደፈረሱ ባሉበት ወቅት ኤርዶሃን ይህን የእሳት ጨዋታ በምን መልኩ እንደሚደግፉት ወይም በስልጣን ለመቆየት እንደ መንደርደሪያ እንደሚጠቀሙበት ግልጽ ነው። ቱርክ በሱዳን ያላትን ግዙፍ የኢኮኖሚ ፍላጎት ለማስጠበቅ ከአብይ ጋር የምታደርገው ስምምነት ለአካባቢው አደገኛ ድግስ ነው። የባህር በር ፍለጋው ያስከተለው ዲፕሎማሲያዊ ፍጥጫ ኢትዮጵያን ከአፍሪካ ቀንድ ሀገራት እያገለላት ባለበት ወቅት ቱርክ የራሷን ስልታዊ ጥቅም ለማስጠበቅ ስትል በሁለቱ መካከል ድልድይ ለመሆን ትሞክራለች። ይሁን እንጂ ቱርክ በሶማሊያ ያላት ግዙፍ ወታደራዊ ካምፕና በኢትዮጵያ ያላት የጦር መሳሪያ ገበያ ገለልተኛ አሸማጋይ እንድትሆን የሞራል ብቃቱም አይሰጣትም። የኤርዶሃን ጉዞ ሚስጥራዊነት የሚጀምረው ከአቡዳቢ ከዱባይ ነው። የአብይ አህመድ አለቃ መካሪና ዋነኛ የገንዘብ ምንጭ እንደነበሩ የሚታወቁት የተባበሩት አረብ ኤምሬቶች መሪ መሐመድ ቢን ዛይድ በህመም ምክንያት የኤርዶሃንን ጉብኝት ቢያራዝሙም ኤርዶሃን ግን ወደ አዲስ አበባ የመጡት የቢን ዛይድን የቤት ስራ በቦርሳቸው ይዘው እንደሆነ ይገመታል። የተባበሩት አረብ ኤምሬቶችና ቱርክ በአፍሪካ ቀንድ ያላቸው ተጽዕኖ እየተሻኮተና እየተቀናጀ ባለበት በዚህ ወቅት አብይ አህመድ እንደ መጠቀሚያ መሳሪያ እየተገለገለባቸው ነው። ይህ የጥቅም ሰንሰለት የሚያሳየው የኢትዮጵያ ዕጣ ፈንታ በአዲስ አበባ ሳይሆን በአንካራ የፖለቲካ ቁማርተኞች እጅ መውደቁን ነው። አብይ አህመድ ለስልጣናቸው ዋስትና ሲሉ የሀገሪቱን ሉዓላዊነትና የህዝብን ክብር ለባዕዳን ፍላጎት አሳልፈው መስጠታቸውን በፖለቲካ ተንታኞች በጽኑ የሚወገዝ ነው። ኤርዶሃንና አብይ በቤተ መንግስቱ በረንዳ ላይ ቆመው ለካሜራዎች ፈገግ ሲሉ ከጀርባቸው ግን የፈረሱ ከተሞች፣ የተራቡ ህፃናትና የቆሰሉ ልቦች በግልጽ ይታያሉ። የአንካራ ሱልጣን የሰላም ካባ ደርበው ቢመጡም ካባው ግን በንጹሃን ደም የጨቀየውና በድሮን ሽታ የታወደ ነው። የኢትዮጵያ ህዝብ ዛሬ የሚጠይቀው መሰረታዊ ጥያቄዎች አሉ። ለሞቱት ንጹሃን፣ ለወደሙት ሆስፒታሎችና ትምህርት ቤቶች ካሳው ምንድነው? የቱርክ የቴክኖሎጂ ውጤቶች የፈጇቸው የትግራይ ህፃናት ደም በምን አይነት የዲፕሎማሲ ስምምነት ይታበሳል? ለስልጣን ጥማት ሲባል አገርን የውጭ ኃይሎች መጫወቻ ሜዳ ማድረግ እስከ መቼ ይቀጥላል? አብይ አህመድ የኤርዶሃንን እጅ ሲጨብጡም በዚያ እጅ ላይ የሺዎች የንጹሃን ደም መኖሩን ሊዘነጉት ይገባ ነበር ወይ?
ዛሬ የሚፈርሙት የኢኮኖሚ የደህንነትና የወታደራዊ ስምምነቶች ለኢትዮጵያ ሕዝብ የዳቦ ዋጋን አይቀንሱም ወይም የፈረሱ ቤቶችን አይገነቡም። ይልቁንም ያገዛዙ የጭቆና በትሮች ያደልባሉ፣ የባዕዳንን ተላላኪነትም ያጸናሉ። በአማራ ክልል የአብይ አህመድ መደበኛ ጦር በፋኖ ተዋጊዎች ክንድ እየተገረፈ ባለበት በዚህ ወቅት የኤርዶሃን ይዘው የመጡት መፍትሄ የሰው ኃይል ሳይሆን የቴክኖሎጂ ጭፍጨፋ ነው። በአማራ ገጠር መንደሮች፣ በጎጃም፣ በጎንደር፣ በወሎ ተራሮች ላይ የሚንቀሳቀሰውን የፋኖ ኃይል ለመደምሰስ የአብይ አገዛዝ ከኤርዶሃን ጋር አዲስ ውል ተፈራርሟል። ይህ ውል በጫካና በተራራማ ቦታዎች ላይ ተደብቀው የሚንቀሳቀሱ ተዋጊዎችን በሙቀት ለይተው የሚያውቁና በአንዱ ዙር ከ100 በላይ ቦምቦች የሚያዘንቡ የላቁ ድሮኖችን ማካተቱን ሮይተርስ ከወራት በፊት ይዞት በወጣው የምርመራ ዘገባው ላይ ጠቁሟል። በሌላ በኩልም የፕሬዝዳንት ኤርዶሃን መምጣት በትግራይ ሕዝብ ላይ ሌላ የፍርሃት ጥላ ደቅኗል። አብይ አህመድ ከኤርዶሃን ጋር በዝግ ቤት ያደረጉት ምክክር በትግራይ ዳግም ለሚቀሰቀሰው ጦርነት የሚውሉ አክኒ የተሰኙ ግዙፍ ድሮኖችን በብድርና በሽያጭ ስለማግኘት ነው። እነዚህ ድሮኖች እንደቀደመቹ ቲቢ2 ሳይሆኑ እጅግ ግዙፍ ሚሳኤሎችን ተሸክመው የትግራይን ከተሞች አመድ ለማድረግ የሚችሉ ናቸው። ኤርዶሃን የአፍሪካ ወዳጅ ነኝ ቢሉም በተግባር ግን በትግራይ ህፃናት ደም ላይ የሚነግዱ የአብይ አህመድ አምባገነናዊ ወንበር በድሮን ክንፍ የሚደግፉ የሞት አከፋፋይ ሆነው ተገኝተዋል። ኤርዶሃን በቱርክ ውስጥ ዴሞክራሲን የበሉ ተቃዋሚዎቻቸው በእስር ቤት የከረቸሙ አምባገነን ናቸው። አብይ አህመድ ደግሞ ኢትዮጵያን ወደ ደም መታጠቢያነት የለወጡ መሪ ነው። እነዚህ ሁለት የባሩድ ወንድማማቾች ዛሬ በአዲስ አበባ ሲሳታቁ በአማራና በትግራይ የሚገኙ በሚሊዮን የሚቆጠሩ ዜጎች ግን የነገው እጣ ፈንታቸው ምን ይሆን በሚል ስጋት ተውጠዋል። ኤርዶሃን ለአብይ የሰጡት ዋስትና ግልጽ ነው። እኔ መሳሪያውን አቀርባለሁ፣ አንተ ህዝብህን ጨፍጭፍ የሚል ሰይጣናዊ ውል የቱርክ ወታደራዊ ባለሙያዎች በአሁኑ ሰዓት በአዲስ አበባና በቢሾፍቱ በሚገኙ የድሮን ማዕከላት ውስጥ አዲሶቹን ገዳይ መሳሪያዎች ለጥቃት ዝግጁ እያደረጉ ይገኛሉ። የታሪክ ፍርድ አይቀሬ ነው። ኤርዶሃንና አብይ ለስልጣናቸው ሲሉ የሚቆምሩት ይህ ቁማር የኢትዮጵያን ህዝብ አንድነት የሚበታትንና ሀገሪቱን የባዕዳን የጦር መሳሪያ መሞከሪያ የሚያደርግ ነው። ባና ሚዲያ ይህ አዲስ ጦርነት ዝግጅት እና የቱርክ ጣልቃ ገብነት በጥብቅ መከታተሉን ይቀጥላል። የኤርዶሃን የዛሬው ጉብኝት የሰላም ሳይሆን የስትራቴጂካዊ ወዳጅነት ማደሻ ነው። ሁለቱም መሪዎች በጋራ ጥቅም ተሳስረዋል። ኤርዶሃን በአፍሪካ ቀንድ ያላቸው ተጽዕኖ ያሰፋሉ፣ የጦር መሳሪያ ገበያቸውም ያረጋግጣሉ። አብይ ደግሞ የህዝብን አመጽ ለመጨፍለቅና ተቀናቃኞቻቸው ለማጥፋት የሚያስችላቸውን የቴክኖሎጂ ድጋፍ ያገኛሉ። ሆኖም ታሪክ አይረሳም። በትግራይ ምድር የወረደው እያንዳንዱ ቦምብ፣ የፈሰሰውን እያንዳንዱ ጠብታ ደምና የወደመው እያንዳንዱ ቤት በኤርዶሃንና በአብይ የታሪክ መዝገብ ላይ በደማቅ የጥፋት ቀለም ተጽፎ ይቀራል። የኤርዶሃንና የአብይ ወዳጅነት የህዝቦች ሳይሆን የገዢዎች ወዳጅነት ነው። ውጤቱም ከህዝብ ስቃይ ሌላ ምንም ሊሆን አይችልም።